ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ስለሆናችሁ ራህዋ እባላለሁኝ። እንግዲህ ዛሬ ደግሞ የመጣሁት የሆነ ቦታ ልሄድ ነውና በየአመቱ በአመት አንዴ ለሳምንት ራሴ ሪፍሌክት የማረግበት ምን ላይ ነው ያለሁት ብዬ ራሴን የምፈትሽበት በተለያየ መንገድ ምን ላይ ነው የነበርኩት፣ አመቱ እንዴት ነበር ምናምን ብዬ ታይም የራሴ ታይም ማሳለፍበት ጊዜ አለኝ በአመት አንዴና ወደዛ ቦታ ልሄድ ነው። አይ ቲንክ እሱ አሁን ከራሴ ኤክስፒሪየንስ ሼር ላርጋችሁ። ምንድነው በህይወታችን መቼም እንትን እንላለን፣ በጣም የተለያዩ ነገሮች ፕላን እናደርጋለን። ፕላን ያደረግናቸው ወይም ያቀድናቸው ነገሮች ሊሳኩም ላይሳኩም ይችላል። የኛ ድርሻ ለዛ ፕላን ላደረግናቸው ነገሮች ዱዊንግ አወር ቤስት ነው፣ መስራት ለዛ ነገር ፈልገዋለሁ ለምንለው ነገር ወይም ደግሞ አሳካዋለሁ ለምንላቸው ማሳካት ለምንፈልጋቸው ነገሮች ለነዛ ነገሮች መስራት አለብን ብዬ አምናለሁኝ። ከዛ ውጪ ግን ፕላን ያደረግናቸው በሙሉ ይሳካሉ ማለት አይደለም። ኢቨን ኢፍ ብንሰራ ማለት ነው። እና ማይሳኩ ነገሮች አሉ 100% ወይም ደግሞ ያልነው ሁሉ ፕላን ያደረግነው በዚህ ዓመት እንዲያገኛለሁ ምናምን አብዛኞቻቸው ልናሳካቸው እንችላለን እስከሰራን ድረስ። ግን ማይሳኩ ነገሮችም አሉ። ምናልባት የፈጣሪ ጥበቃም ሊሆን ይችላል፣ የእግዚአብሔር ጣልቃ ገብነት ከጠየቅን ማለት ነው። እኔ ደግሞ በየዓመቱ እንትን ማረግበት ከራሴና ከፈጣሪ ጋር ማወራበት ታይም አለኝ። ያ ታይም ደርሶ አይ ዶንት ኖ ይሄ ቪዲዮ እዛ ከሄድኩኝ በኋላ ነው ፖስት የሚሆነው። ማለት ስኬጁል አድርጌው ሄድና እዛ ቦታ ከደረስኩኝ ምናምን በኋላ ነው በእርግጠኝነት የምታዩት። ግን አይ ጀስት ዋና ሼር አይ ዶንት ኖ የሆነ ሰው ሊጠቅም ይችላል፣ ሪሌት የሚያደርግ ሰውም ሊኖር ይችላል ብዬ ነው ይሄን ቪዲዮ ሪከርድ እያደረኩ ያለሁትና በአመት አትሊስት ሳምንት ወይም ደግሞ 2 ሳምንት በቃ ይሆን እንዴት ነው የራሳችን ጊዜ ለራሳችን ታይም ወስደን ኢቨን ኢፍ የተለያየ ህይወት ሊኖረን ይችላል፣ ልጆች ሊኖሩን ይችላሉ፣ ባለትዳር ልንሆን እንችላለን፣ የሆነ ስራ ብቻ ያለን ብቻችንም ልንሆን እንችላለን። እና ግን በየአመቱ በአመት አንዴ እንኳን ከራሳችን ጋር ቁጭ ብለን ሪፍሌክት ማድረግ እንዴት ነበር አመቱ፣ ምን ፕላን አድርጌ ነበረ፣ ምን አሳካሁኝ፣ ስፒሪቹዋል ላይፌ መንፈሳዊ ህይወቴ ከፈጣሪ ጋር ያለን ግንኙነት ምንድነው፣ እንዴት ነው ብለን ራሳችን መፈተሽ ምን ላይ ሌቨል እንዳለን ማወቅ አሪፍ ነው ብዬ በላይፍ በቃ ይሄ ምን ደረጃ እንዳለን ማወቅ ጥሩ ነው ብዬ አስባለሁ። ኢትስ ማይ ኦፒኒየን። እኔ እንደዛ አደርጋለሁ። በአመት አንዴ ሁሌ የሚሄድበት ቦታ አለኝ፣ ቤተክርስቲያን ነው። የሆነ ለእናንተ አሁን ላይሆን ይችላል፣ ለአንዳንዶቻችሁ ምናልባት የሆነ ጸጥ ያለ ቦታ ሄዳችሁ ሪፍሌክስ ማድረግ ምናምን የምትወዱ ሰዎች ልትሆኑ ይችላላችሁ። ለእኔ ደግሞ የሆነ ቤተክርስቲያን ሂዶ ስልክ ምናምን አጥፍቼ ምናምን ከፈጣሪና ከራሴ ጋር በደንብ ከሱ ጋር ብቻ አውርቼ ምናምን ያሉኝን እቅዶች ከሱ ጋር አውርቼ ለኔክስት ማለት ነው ኤንድ ማስባቸው ነገሮች ከሱ ጋር አውርቼ ከዛ በኋላ በቃ ኢቨን ኢፍ የሆነ ድክም የሚላችሁ አለ አይደል፣ ላይፍ የሚደክማችሁ እንሮጥና የሆነ ታይም ላይ ማረፍ እንፈልጋለን። በቃ ይሄ ኢነርጂያችን በቃ ያልቃል እና አውት ኦፍ ኢነርጂ እንሆናለን። እና እኔ እዛ ቦታ ደርሼ ስመለስ በቃ እንዳዲስ በቃ ይሄ እንዴት ነው በኢነርጂ ሆኜ ነው የምመለሰው። ኤቭሪቲንግ በጣም የተለያዩ ነገሮች ተመልሰውልኝ ነው የምመለሰው። እና ካሉኝ ጉድለቶች የሆነ እንዴት ነው ካሉኝ ጉድለቶች እንኳን በተቻለኝ መጠን በገባኝ ልክ ወደሱ ለመጠጋት ነው የምሞክረው። እየወደኩም ቢሆን ከሱ ጋር መራመድ ነው የምመርጠው። እና እንደዛ አደርጋለሁ በአመት አንዴ። የሚሄድበት ጊዜ ደርሷል አሁን ማለት ነው። ከዛ ከተመለስኩኝ በኋላ ምናልባት የት ቦታ ነው ለምን ሄድኩኝ ምናምን የሚለው እግዚአብሔር ከፈቀደ ቪዲዮ ሪከርድም ላረግ እችላለሁ፣ ላላረግም እችላለሁ። ግን ወደዛ ቦታ ልሄድ ነው እና ማይ ፕላን እዛ ሄጄ የማረጋቸው ነገሮች እና እንደዛ ማረጌ ሚ ታይም የሚለው ራሴ ላይ ሪፍሌክት
እንዴት አለፈ፣ ምን ማድረግ አለብኝ ምናምን ማለቴ የሆነ የራሴ የሆነ ታይም ማሳለፌ እንደዛ አይነት ታይም ስናሳልፍ ምን ጥቅም እናገኛለን የሚለው በገባኝ ልክ በተወሰነ መልኩ ወደ እናንተ ሼር አደርጋለሁ ማለት ነው ዛሬ። ሶ እዛ ሲሄድ የሚኖረኝ ቆይታ ኢዝ 7 ቀን ከምጓዝበት ቀን ውጪ ማለት ነው። አጠቃላይ ምናልባት 2 ሳምንት ወይም ደግሞ 10 ቀን አካባቢ ይሆናል። እዛ 10 ቀን አካባቢ ቆያለሁ። ከዚህ ትንሽ ራቅ ይላልና ሶ 2 ቀን ይፈጃል። 2 ቀን ኦር 3 ቀን ይፈጃል መንገዱ። ሶ እግዚአብሔር ከፈቀደ አምላክ ቅዱስ ጊዮርጊስ ከፈቀደ እንግዲህ እገባለሁ ብዬ አስባለሁኝ ባቀድኩት። ሶ 7 ቀን አካባቢ እዛ ቆያለሁና የሚኖረኝ ቆይታ እንዴት ነው ማሳልፈው የሚለው በመጀመሪያ ደረጃ መጽሐፍቶች አነባቸዋለሁ በዚህ ዓመት ብዬ ፕላን ያረኳቸው ነበሩ። ቪዲዮ ሰርቼላችሁ ነበርና በዛ ልክ አይደለም። አሁን እስካሁን ያነበብኳቸው እንኳን በጣም ትንሽ ናቸውና ዓመቱ ደግሞ እያለቀ ነው ምናምን። ሶ አይ ዶንት ኖ ከዛ ከተመለስኩኝ በኋላ አይ ዊል ትራይ ማይ ቤስት ፕላን ያረኳቸው በዚህ ዓመት እስከ 2019 ከመግባቱ በፊት ጨርሳቸዋለሁ ብዬ አስባለሁኝ ከእግዚአብሔር ጋር። ግን አሁን እዛ ቦታ ስሄድ ምንም ስልክም ዝግ ነው። በቃ ከፈጣሪ ጋርና መጽሐፍት ማንበብ ከሱ ጋር ማውራት ስለሚሆን ስራዬ በጣም አክቹሊ ይሄ ሶሻል ሚዲያ የሚባለው ነገር ታይማችን ስለሚሰርቀን ያለን ታይም በጣም አጭር ስለሚመስለን በተለያየ ነገሮች ጓደኞች እናገኛለን፣ ስራ አለ። ሶሻል ሚዲያ ነው ደግሞ ያለን ፍሪ ታይም እና የምናሳልፈው እንጂ ብናነብስ በጣም ጊዜ አለን ብዬ አስባለሁኝ ብንጠቀምበት። እና በ7 ቀን እነዚህ 3 መጽሐፍቶች ጨርሳቸዋለሁ ብዬ አስባለሁኝ ከእግዚአብሔር ጋር ማለት ነው። ምንድነው ይሄኛው ባለፈው ሪቪው የተወሰነ ሪቪው አድርጌላችሁ ነበረ 100 ምናምን ፔጅ ደርሻለሁ ብዬ ማለት ነው። እዛ ቦታ እጨርሰዋለሁ ህማማት ማለት ነው። ጨርሰዋለሁ ብዬ አስቤያለሁ። እንደምጨርሰው እርግጠኛ ነኝ ይሄኛው ስለጀመርኩትም ማለት ነው። እሱን ከጨረስኩ በኋላ ግን እነዚህዎቹ 2ቱ አነባለሁ ብዬ አስቤያለሁ። ይህችኛዋ ትንሽ ነች። የማርያም ታላቅ አእምሮ ይላል በዶክተር ወዳጄነህ የተጻፈ መጽሐፍ ነው። ትንሽ ነች 122 ምናምን ነች። እርግጠኛ ነኝ ይሄኛው በአንድ ቀንም እንኳን ቢሆን ጨርሷለሁ እርግጠኛ ነኝ። ይሄን አለ ኤንደን ታቦተ ጽዮን ፍለጋ ይሄኛውም ነግሬያችሁ ነበረ። አነባዋለሁ። ይሄን መጽሐፍም ጨርሷለሁ ብዬ አስባለሁ። 256 ገጽ አለው ይሄ ደግሞ። አጠቃላይ በ7 ቀን ቆይታዬ እነዚህ 3 መጽሐፍቶች መንፈሳዊ መጽሐፍቶች አነባለሁ። ኤንደን ወደ እናንተም ሪቪው አደርጋችኋለሁ። እንግዲህ እስከምመለስ ድረስ ሪከርድ ያደረኳቸው ቪዲዮዎችም ስላሉ ቪዲዮ ፖስት ማድረጌ የሚቆም አይመስለኝም። ኤዲት አድርጌ ስኬጁል አድርጌያቸው ሄዳለሁ። ራሱ ከዛ ፖስት ያደርገዋል ዩቲዩብ እና እንደዛ አስቤያለሁኝ። እና ይሄ ሚ ታይም ወይም ደግሞ ራሳችሁ ላይ ሪፍሌክት ማድረግ ምን ይጠቅማል የሚለው ትንሽ ሼር ላድርጋችሁና ቪዲዮውን ልጨርስ ማለት ነው። አብዛኞቻችን አሁን ለምሳሌ እንዳልኩት ቅድምም በተለያየ ምክንያት በተለያየ ህይወት እንኖራለን። በተለይ ባለትዳሮች ምናምን ከሆናችሁ ደግሞ ምንድነው አብዛኞቻችን ሪሌሽንሽፕ እንኳን ብንሆን ስለ ትዳር እንኳን ደፍሬ ባላወራም ሪሌሽንሽፕ ስንሆን እሱ እንደዚህ አላረገልኝም፣ እሷ እንደዚህ አላረገችልኝም ምናምን ነው የምንለው እንጂ እኔስ ላይክ አሪፍ ሰው እየሆንኩ ነው ወይ? እንዴት ነው ለዛ ሰው እረፍትም ሆነው እንዴት ነው በቃ እኔ ጋር ሲሆን ሰላም እንዲሰማው እረፍት እንዲሰማው ማድረግ ያለብኝ ምናምን ብለን ራሳችን ላይ አንሰራም። እና አይ ቲንክ እሱ ላይ ይመስለኛል ራሳችን ሳይሆን ለመስጠት ሳይሆን ለመቀበል ብቻ ነን ዝግጁ ሁሌ በህይወታችን። እና ዳትስ ይመስለኛል የተለያዩ ሪሌሽንሺፖች የሚፈርሱ የማይቀጥሉት እንደዛ ይመስለኛል ስሩ ታይም። እና ራዘር ዛን ላይክ ሰዎች ላይ ከመጠቆም እሱ እኮ ነው እንደዚህ ያላረገልኝ፣ እሱ እኮ ነው እንደዚህ ትሪት ያላረገኝ ምናምን ከማለት ይልቅ የሆነ እንደዚህ ሚ ታይም ወይም ደግሞ በአመት አንዴ እንኳን የሆነ ቦታ ሂደን ቤተክርስቲያን ሊሆን ይችላል ወይም ደግሞ የሆነ በቃ ብቻ የሆነ እኛ ይሄ ፎከስድ የምንሆንበት ቦታ መርጠን አመቱ እንዴት አለፈ፣ እኔ ለልጆቼ ጥሩ እናት ነኝ ወይ፣ ለባሌ ጥሩ ሚስት ነኝ ወይ፣ ወይም በሪሌሽንሽፔ የሆነ አሪፍ ፓርትነር ነኝ ወይ፣ በመስሪያ ቤቴ አሪፍ ሰራተኛ ነኝ ወይ፣ ከሁሉም ይልቅ ደግሞ ከፈጣሪ ጋር ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ ጋር ከፈጣሪ ጋር ያለኝ ግንኙነት
ጥሩ ነው ወይ እንዴት ነበረ ምናምን የሚለው በደንብ እንትን ማድረግ ኤንደን ያሉንን ፕላኖች ማድረግ የምንፈልጋቸው ነገሮች ከመጀመራችን በፊት ለእግዚአብሔር አሳልፈን መስጠት ለሱ በቃ ይሄ ከኛ በላይ የሚጠቅመንን የሚያውቅ አምላክ ነው። ከኛ በላይ ለኛ የሚያውቅ አምላክ አለንና የምር ይሄ ነገር ይሄን አስቤያለሁ። ለጓደኞቻችን እናማክራለን፣ በዙሪያችን ለቤተሰቦቻችን በዙሪያችን ላሉ ሰዎች ሁሉ ይሄን አስቤያለሁ ምን ይመስላችኋል ምናምን ብለን የእነሱ ከመንት እንጠይቃለን እና ከእነሱ በፊት ግን መጀመሪያ ስናቅድ እነሱን ሁላ ባናወራ አሪፍ ነው ብዬ ነው ማስበው። ምክንያቱም ደሞር ባወራን ለሰዎች ሊሆነ የተለያዩ ቻሌንጆች ነው በላይፋችን የሚመጡና ፕላን ስናደርግ በላይፋችን የሆነ ማሳካት የምንፈልጋቸው ነገሮች ስጋዊ ሊሆኑ ይችላሉ፣ መንፈሳዊ ሊሆኑ ይችላሉ። ግን አብዛኛው ጊዜ ስጋዊ ነገር ወይም ደግሞ ይሄ በዚህ ምድር ላይ ስንኖር አቺቭ ማድረግ የምንፈልጋቸው ነገሮች ነው እግዚአብሔር የምንጠይቀውና ምክንያቱም ወደዛ ሌቨል ገና ነን ብዬ አስባለሁ። እኛ አልደረስም። ይሄ ስለ መንፈሳዊ ነገር ስለ ነፍሳችን መጠየቅ አይ ዶንት ኖ ዋይ እንትን ብለናል። ብዙ ጊዜ ስለዛ ነገር አንጠይቅም እና ግን እሱን ሌላ ርዕስ ነው ተውት። ግን ስለ ስጋችንም ቢሆን ስናቅድ ከእግዚአብሔር ጋር ይሄን ነገር አሳካለሁ እሰራለሁ ምናምን ስንል መጀመሪያ ያንን እቅድ ከመስራታችን በፊት ከእግዚአብሔር ጋር ማውራት አሪፍ ነው ብዬ አስባለሁኝ። ኢቭን ኢፍ ሪሌሽንሺፕም ሊሆን ይችላል መጀመር ስንፈልግ፣ የሆነ አዲስ ስራ መጀመር ስንፈልግ፣ የሆነ አዲስ ነገር በህይወታችን መጀመር ስንፈልግ ይሄን አስቤያለሁ ምን ይመስልሃል ማለት ከእግዚአብሔር ጋር አሪፍ ነው ብዬ አስባለሁኝ። ለኔ ኢትስ ቢን አምስተኛ ዓመቴ ነው። ለአራተኛ ጊዜ ነው ለአምስተኛ ጊዜ ነው ወደዛ ቦታ እየሄድኩ ያለሁት። እንዳልኳችሁ እግዚአብሔር ከፈቀደ እንግዲህ የት ነው ቦታው ምን አገኘሁበት የሚለው አይ ዶንት ኖ። ቪዲዮ ሪከርድ ላደርግ እችላለሁ ላላረግም እችላለሁ። ኢት ዊል ዲፔንድ ላይክ በዛ የሆነ የዛን ሞመንት ፊልም ማድረገው ግን ምናልባት ነግራችሁ ይሆናል። ያ ቦታ ግን ምንድነው ኢትስ ቢን 4 or 5 ዓመት ሆኖኛል ወደዛ ቦታ 2014 ጀምሮ ነው እየሄድኩ ያለሁት። 4 ዓመት ሆኖኛል። 4 ዓመት ለአራተኛ ጊዜ ነው አሁን ወደዛ ቦታ እየሄድኩ ያለሁት። በየዓመቱ ምንም ቢሆን እዛ ቦታ አልቀርም። ሁሌ ምንም ቢዚ ቢሆን ምናምን እዛ ቦታ ሁሌ ለአንድ ሳምንት ሄጄ በደንብ ራሴን ፈትሼበት ራሴን አይቼበት ደግሞ እዛ ቦታ መሄድ ከጀመርኩኝ ጀምሮ በቃ ይሄ ላይፌ በጣም በቃ ለእኔ በሚታየኝ መልኩ በጣም ብዙ ለውጦች ያመጣሁበት በመንፈሳዊም በስጋዊም ህይወቴ በጣም ብዙ ነገር ያሻሻልኩበት የተቀየርኩበት ቦታ ነውና ወደዛ ሰው አይደለን አይሞላልንም እና በየቀኑ ሁሌ በየጊዜው የተለያዩ ጥያቄዎች አሉንና ሁሌ የሆነ እነዚህ በህይወቴ ከባባድ ውሳኔዎች እምላቸው መወሰን ስፈልግ እዛ ቦታ ሄጄ አውርቼ ከዛ በኋላ ነው የምወስነውና አሁንም ደግሞ እግዚአብሔር ይመስገን ፈቅዶልኝ እንግዲህ ወደዛ ቦታ ልሄድ ነው ከነገ ወዲያ ማለት ነው። ዛሬ ቅዳሜ ነው እለቱም። ዛሬ ይሄን ቪዲዮ ሪከርድ ሳረግ ዛሬ ምንድነው 8 ነው። ይሄን ቪዲዮ ሪከርድ እያደረኩት ያለሁት በ8 ነው፣ ግንቦት 8 ማለት ነው። ግንቦት 10 ላይ ነው የምሄደው፣ ከነገ ወዲያ ነው የምሄደው። ይሄን ቪዲዮ ግን ፖስት የሚሆነው አይ ዶንት ኖ ወይም ከሳምንት በኋላ ወይም ደግሞ ከ5 ቀን ምናምን በኋላ ነው የሚሆነው የምታዩት። ባላችሁበት እንግዲህ መልካም ምንድነው በጸሎታችሁ አስቡኝ የቻላችሁ ኤንድ እንገናኛለን። በሌላ ቪዲዮ በሌላ ኮንተንት እንገናኛለን። እዚያ የነበረኝን ቆይታ እግዚአብሔር ከፈቀደ ወደ እናንተ ሼር አደርጋለሁ። ግን እናንተ ከቻላችሁ እንትን አድርጉ። ይሄ ሚ ታይም የሚለው ራሳችሁ ሪፍሌክት የምታዩበት ጊዜ ይኖራችሁ። በጣም በእኔ ይሁንባችሁ። በጣም ብዙ ነገር ነው የምታሻሽሉበት። በጣም ራሳችሁን ታጠናላችሁ፣ ታውቃላችሁ ራሳችሁን እና የሰው ልጅ ደግሞ ራሱን ሲያውቅ በሞመንት ራሱን ያወቀበት ጊዜ መለወጥ ይጀምራልና ይሄን ነገር ብትጀምሩ ታሪፍ ነው እላለሁኝ። የጀመራችሁት ይሄን ትሬንድ ይሄን እንትን የምታረጉ ሰዎች ይሄ እንደዚህ ሚ ታይም ብላችሁ በአመት ሊሆን ይችላል፣ በወር ሊሆን ይችላል። የሆነ ራሳችሁ ሪፍሌክት የምታረጉበት መንገድ እንዴት ነው የሚለው ፕሊዝ I would love to see your experience ማለት ነው።
ካላችሁ እንግዲህ ኮመንት እንትን ላይ አሳውቁኝ፣ ኮመንት ሴክሽን ላይ ፕሊዝ ጣፉልኝ። ኤንድ ዳትስ ኦል ፎር ቱዴይ። የዛሬው ቪዲዮ እንግዲህ ይሄን ይመስል ነበረ። ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ በሌላ ኮንተንት እስክንገናኝ ድረስ ሰላም ሁኑልኝ። ባይ